ጸሎት ማድረግ እችላለሁ ወይ በስልኬ እንዲያርጌ አሁን በዚህ በሶሻል ሚዲያ ዘመን ደግሞ ከቅዱስ ፓትርያርኩ አንስቶ ብዙሃን ሊቃነ ጳጳሳት መዘርጠት ስለቤተ ክርስቲያን ሰዎች ክፉ መስማት እኮ አዲስ ነገር አይደለም። ሰነተ ማሪ ካልዘመርኩ ወረብ ካላቀረብኩ ጭራሽ ወደ ምረት አልቀርብም ብሎ ይኸው አባቶች ጋር ሳይቀር የሚጋጩበት ዘመን ላይ ነው ያለው። ሰላም ጤና ይስጥልኝ። ወደ ተከበራችሁ የሰብህ ሚዲያ ተከታታይ ቤተሰቦቻችን እንደምን ከረማችሁ? እኔ እግዚአብሔር ይመስገን የድንግል ማርያም ልጅ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁንልን። ዛሬ ይዘንላችሁ የመጣ ነው አንድ 5-6 የቪዲዮ አጫጭር ቪዲዮዎች እንዲሁም በጣም አስተማሪ የሆኑ ለእናንተ እውቀት የምናገኝበት አጫጭር ቪዲዮዎች ናቸው። ትምህርቶች፣ ስብከቶች ናቸው። ከነሱ ላይ የተውጣጣ ነው። እጅግ በጣም ግን እውቀትን የሚሰጡን ቪዲዮዎች ይዤላችሁ መጥቻለሁ። ስለተለያዩ በስልክ ጸሎት ማድረግ ይቻላል ወይ? ስለ ሰንበት ትምህርት ቤት አመሰራረት፣ ለምንድን ነው ሰንበት ትምህርት ቤት የተመሰረተው? እንዲሁም አንዳንድ ምክሮች አሉ እነ ሄኖክ ኃይሌ አባ ገብረ ኪዳን የተናገሩት አጫጭር የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ወደ መጀመሪያው የቪዲዮ ርዕስ ስንገባ መምህር ዶክተር ዘበነ ለማ የተዘጋጀ ትንሽ የ6 ደቂቃ የሚሆን ቪዲዮ ተመልክተን እንመጣለን። ቪዲዮቹ ላይ ምንም አይነት ሀሳብ አንሰጥም። ቪዲዮቹን እየተመለከትን ወደ ቀጣዮቹ ቪዲዮዎች እየተመለከትን እናንተ ደግሞ የተማራችሁበትን ከነዚህ ከቪዲዮዎች ውስጥ በዚህ ቪዲዮ ተምሬያለሁ ብላችሁ ኮሜንት ላይ ሀሳባችሁን ትሰጡናላችሁ ማለት ነው። ወደ መጀመሪያው ቪዲዮ ቀጥታ እንሄዳለን ማለት ነው። እስከ መጨረሻው ድረስ አብራችሁ እንድትቆዩ በአክብሮት እጠይቃለሁ። ወደ መምህር ዶክተር ዘበነ ለማ እንሄዳለን። ጸሎት ማድረግ እችላለሁ ወይ በስልኬ እንዲያርጌ ውዳሴ ማርያም መድገም እችላለሁ። ውዳሴ ያለግተና ማርያም ንጉታም ላይ የተነበበለ ተሰኑ ፈቀደ እግዚእ ያግዞ ለአዳም ብዙ ነው ትኩ ዘልብ እንዲህ ያልኩ መጸለይ እችላለሁ። ወይም ደግሞ እንደዚህ ያልኩ ያለው ጸሎት መጸለይ እችላለሁ ወይ በስልክ? ከዛ በፊት አንድ ነገር ልንገራችሁና እችላለሁ ወይ አልችለውም የሚለውን ራሳችሁ ትናገራላችሁ። ራሳችሁ ይሄ ዳዊት የኔ ጸሎት ሊጸለይ ሲል ለምሳሌ መጀመሪያ ሕግና ስርዓት አለው። አባ እንጦንስ በረከቱ ይደርብን። እንጦንስ አረጋዊ የምንኩስና አባት ገዳም ገብቶ ሄዶ መጀመሪያ ገዳሙን ከተማ ዳር ነበር ያደረገው። ከተማ ዳር አድርጎ ሲጸልይ ሴቶች እየመጡ ሰውነታቸው ሲታጠቡ ደስ አላለው። እናንተ ሴቶች መነኩሴ ፊት አታፍሩም እንዴ አላቸው። ለመኮን ከመነኮስ ፉራ በገዳም አሉት። እነሱ ደግሞ መነኩሴ ማኮን ከዚህ ምን ታረጋለህ? ከተማ ዳር ሂድ፣ ወደ ገዳም ወደ ጫካ። ከተማ ሆነ ምንድነው ምንኩስና? ያንተ ምንኩስና እልም ብለህ ገዳም ግባ እንጂ መነኩሴ ከሆንክ ማዚህ ምን ታረጋለህ አሉት። እልም ብሎ ገባ። ኋላ ላይ ሐሳቡ ተመታታበት። ልሂድ ልቅር እያለ አንድ እግሩን አውጥቶ ከባቱ አንድ እግሩን ከውስጥ አድርጎ ቆመ። መልአክ መጣና ምን እንደሚያደርግ አሳየው። እንዴት እንደሚጸልይ፣ እንዴት እንደሚሰግድ ይሄን ሁሉ አሳየው። መጀመሪያ አማትቡ አትገጸው ኩለንታይ በትምህርተ መስቀል እንላለን። ከዛ ክደከ ጽሬ ሰይጣን ብለን ጸሎት አለ፣ የዘወትር ጸሎት የሚባለው። ከዛ ውዳሴ ማርያም አለ፣ ቀድሞ ዳዊት አለ፣ ብዙ ጸሎት አለ። እንደያቅማችሁ እንደየችሎታችሁ ነው። ደግሞ እንደዚህም ብሎ ሁሉንም ጸሎት ጸልያለሁ ማለትም አይቻልም። እንደሱ ከሆነ ምንም እንደ ባህታዊ 24 ሰዓት ካጠፍክ ሳትዘረጋ ከዘረጋ ሳታጠፍ ልጸልይ ነው። እሱ ደግሞ የለም አትችሉም። ስለዚህ ለእናንተ የሚሆነውን አስቡ፣ እንዳቅማችሁ ጸልዩ። ስለዚህ ለአባ እንጦንስ ያ መልአክ አሳይቶት ከመዝ ግበር እንዲህ አድርግ እንጦኒ ብሎት አስተምሮት አሰጋገድ አሳይቶት የጸሎት አይነት አሳይቶት ሄዷል። ጸሎት ሲጀመር መጀመሪያ መጽሐፋችሁን ታነሳላችሁ። መጀመሪያም እንደምታደርጉት ልክ እንዳነሳችሁ ግልጥ አድርጎ መጸለይ ነው ወይስ ምን አለ? መጀመሪያ እንዳነሳችሁ መጽሐፉ ይሳማል።
ትሳለሙታላችሁ። መጀመሪያ የጸሎት ውዳሴ ማርያም ሊሆን ይችላል፣ መልክ ሊሆን ይችላል። ምንም የጸሎት መጽሐፋችሁን ብላችሁ ነው። ከዛ ተገልጦ ወደ ጸሎት ሄዳችሁ ተፈሳይኩ ስመ ይቤሉን ቤተ እግዚአብሔር ናሐውር እያላችሁ ጸሎቱን የምትጸልዩት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘአምኑት ማኅፀነ ከደከስታ ምክር በዛቲ የቅድስት ቤተክርስቲያን እያላችሁ የምትጸልዩት መልክ የምትጸልዩት ሁሉ ሲጀመር ተስሞ ነው። በቤተ ክርስቲያን ውስጥ ጠዋት ስትሄዱ ተአምራት ቢነበቡ ገርላት ቢነበቡ በየገዳሙ እነዛ መጽሐፍን ትሳለማላችሁ። ቅዳሴው ላይ የቅዱስ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ወንጌል ከተነበበ በኋላ እየዞረ ሁላችሁም ትሰማላችሁ። ነአምን በቃለ ወንጌል ከቅዱስ ብላችሁ የኦርቶዶክስ ተዋህዶ ቤተክርስቲያን ሥርዓት ይውላችሁ ቅዱስ ነው ይሄ መጽሐፍ። እንግዲህ በግላችሁ ያለውን ልንገራችሁና ስማችሁ ተሳልማችሁ ትጀምራላችሁ። ራሳችሁን ባርካችሁ ራሳችሁን መባረክ ሁሉ ትችላላችሁ። አይገርም? ለዚህ ነው ቅዱስ ጴጥሮስ እናንተም እኮ ካህናት ናችሁ ያላችሁ። ራሳችሁን ትባርካላችሁ፣ ማዕዳችሁን ትባርካላችሁ አይደለም? ስለዚህ ራሳችሁን የምትባርኩበት ይሄ ነው እናንተ ደረጃ። ስማችሁ ትጀምራላችሁ። ከዛስ ጸሎቱን አድርጋችሁ ከጨረሳችሁ በኋላ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ ብላችሁ ጸልያችሁ መጽሐፋችሁን ተሳልማችሁ ይቀመጣል። ሌላ ጊዜ ነግራችኋለሁ። ዳዊት ማህደርም አለው። የማህደር ትርጉምን ሌሎችንም ነገሮች ነግራችኋለሁ። ለአሁን ግን በሞባይል ስልክ መጸለይ ይቻላል ወይ? እሺ አሁን ልክ እንዲያረኩት ሞባይሉን አንስቼ ልጸልይ ስል ስሜ ነው የምጀምረው? ስጨርስስ ስሜ ነው የማስቀምጠው? መልሱን አገኛችሁታል። እዚህ ውስጥ የእግዚአብሔር ቃል ብቻ ነው ያለው። እዚህ ውስጥስ እናንተ የከተታችሁትን ተውት፣ ሌላው ዓለም የሚከተውስ ልዩነቱን አያችሁት? ይሄ ቅዱስ ነው ስመዋለሁ፣ ይሄ ግን ቅዱስ አይደለም። ይሄ ሙሉ በሙሉ የእግዚአብሔር ቃል ነው። ይሄ ግን የሰይጣንም አለ ውስጡ። ብዙ ነገር ሊኖረው ይችላል። እናንተ ናችሁ እየመረጣችሁ። ዓለም ራሷ ሰይጣንም አለበት። መጽሐፍ ቅዱስ ላይም እኮ ሰይጣን አለ አይደል? በነገራችን ላይ ሲወድቅ ነው ምናየው። እዚህ ውስጥ ግን ብዙ ነገሮች አሉ። ሸቀጥ አለው፣ የሌለ ነገር የለም። እናንተ ራሱ የምትሸቃቀጡበት ማዕት ነገር ነው ያለው። እንኳን ሌላው የሚሸቅጠው ጨምሮበት እናንተ እንኳን የምታደርጉት እዚህ ውስጥ እናውራበት እንጠቀምበት እንጂ ቅዱስ አይደለም። ይሄንን በደንብ ወቁ። ይሄ ግን ቅዱስ ነው። ስለዚህ ድንገት አንዳንድ ቀን እኔ እዚህ ጋር ላፕታፕ አድርጌ ስጠቀም አይታችሁኛል። አንዳንድ ትምህርት ላይ ለምን እንደምጠቀም ታውቃላችሁ? የዛን ጊዜ መጽሐፍ ቅዱስን ለማየት አይደለም፣ የእግዚአብሔር የሆነው ነገር እዛ ጋር ለመመልከታለን። በዛ ውስጥ ማየው የምዕራቡ ዓለም አስተሳሰብ ወይ የእንግሊዘኛ ነገር ይሆናል፣ የሆነ ነገር ልገልጽላችሁ ይሆናል እንጂ ለማስተማርም መጽሐፍ ቅዱስ ነው። ቃላት ያሰማልን። በዚህ ቪዲዮ እንደተማራችሁ ምንም ጥርጥር የለኝም። ወደ ቀጣዩ ቪዲዮ እንሂድ። መምህር ሄኖክ የሚመክረን አንድ ምክር አለ። እስኪ እንስማው። ሰይጣን ሆን ብሎ ካህን ከስጋው ደሙ ሊያርቅ ሲፈልግ የካህን ክፉ ወሬ ነው የሚያሰማው። አሁን በዚህ በሶሻል ሚዲያ ዘመን ደግሞ ከቅዱስ ፓትርያርኩ አንስቶ ብዙኃን ሊቃነ ጳጳሳት መዘርጠት፣ ስለ ቤተ ክርስቲያን ሰዎች ክፉ መስማት እኮ አዲስ ነገር አለ። የኔ አይነቱ ሰባኪ ይነሳና ከቅዱስነታቸው ጀምሮ ጳጳሳቱን አባቶችን ሁሉ ጫርጎ ተሳድቦ ወስብሐት ለእግዚአብሔር ይላል። እናንተ ትገቡና ቃለ ሕይወት ያሰማልን ትሉታል። በጣም ያሳዝናል። የካህን ክፉ ነገር ጥሩ ነገር ጥሩ ካህን ቢኖር ዝናው አይሰማም። ክፉ ካህን ካለ ግን ዓለምን ያዳርሳል። እነዚህ የሉቃስ ወንጌል ምዕራፍ 1 ላይ ዘካርያስ ቤተ መቅደስ ውስጥ እያጠነ ያለ የማይጠንት ሰሞነኛ ሆኖ እያጠነ ያለ ሊቀ መላእክት ቅዱስ ገብርኤል ከመሰዊያው በስተቀኝ ተገለጠለት ይላል። ሚስት ኤልሳቤጥ ትወልዳለች አለው። እንዴት ይሆናል አለ፣ ተጠራጠረ። ይሄ እስከሚፈጸም ድረስ ዲዳ ትሆናለህ አለው። ምን ትሆናለህ? ከዚያስ ዘካርያስ ከቤተ መቅደስ ዲዳ ሆኖ ወጣ። ሕዝቡም ይላል በጣም የሚገርም ጥቅስ ልነግራችሁ። ሕዝቡም
ዲዳ ሆኖ ሲወጣ ራእይ እንዳያስተዋሉ ይላል። ምን እንዳያስተዋሉ? አሁን እዚህ ቤተክርስቲያን እሑድ ቀን አስቀድሰን የቀደሱት ቄስ አቁርበውን ገብተው ሲወጡ ያሰናብቱናል ብለን ስንጠብቅ ከመቅደስ ሲወጡ ዲዳ ሆነው ቢወጡ ራእይ አይተው ይሆናል ትላላችሁ? እግዚአብሔር ስራውን ሰራ፣ ዋጋቸውን ሰጣቸው ነው ምንለው አይደለ? አቤት ይፈርዳል እኮ እሱ ነው ምንለው። እንደው ጥሩ ካህን ቢሆኑ እንኳን እንዴት እንዲሆኑ አንልም፣ ሲያስመስሉ ነው ለካ ነው ምንለው። ሰይጣን ከንስሐ ሊያርቅ ሲፈልግ ከካህን ያጣላል። በሚመጣው ዓመት የሚያብድ ሰው ዘንድሮ ሱሪውን ዝቅ ዝቅ ያደርጋል ይባላል። ከንስሐ የሚርቅ ሰው ዘንድሮ ካህን መሳደብ ይጀምራል። መስቀል መሳለም ያስጣላዋል። የሰማይ መንገድህን ነው እየዘጋ ያለው። ካህኑ ምን ትጎዳዋል? እንደዚህ ከማድረግ እግዚአብሔር በቸርነቱ ይሰውራል። አሜን። መምህራችን ከዚህ የበለጠ የሚያገለግሉበት እድሜና ጸጋ ያድርልን። እንግዲህ ሰምታችኋል። ከእንደዚህ አይነት ፈተና ሁላችንንም ይሰውረን ይጠብቀን ነው የሚባለው። መምህር መዝገበ ቃል ገብረ ሕይወት ስለ ሰንበት ትምህርት ቤት ዓላማ የተናገሩትን አጭር የ3 ደቂቃ ቪዲዮ ተመልክተን እንምጣ። የሰንበት ትምህርት ቤት ዓላማው ለምንድን ነው? አመሰራረቱ ለምንድን ነው የሚለውን ስለ ሰንበት ትምህርት ቤት አመሰራረት የማታውቁ ሰዎች ያንን እስኪ እንመለከታለን። በሰንበት ትምህርት ቤቶች ሰንበት ትምህርት ቤት የዘመናዊ ትምህርት ሚዛን ማስጠበቂያ ነው። መጽሐፍ ቅዱስን ተምረው ነገር ሃይማኖትን አውቀው የሚመጣውን የትውልድን ፈተና ለመወጣት እንዲችል ነው ወጣቱ ወደ ሰንበት ቤት እንዲገባ የተፈቀደው። በቃ ዓለማዊ ፍልስፍና አለ። ያን ዘመናዊ ትምህርት ሲማር ወጣቱ ከእምነቱ እንዳይወጣ ሚዛኑን በሰንበት ትምህርት ቤት ትምህርት ያስጠብቃል ነው። ይሄም ዓለማውን ለቆ ሰንበት ተማሪ ካልዘመርኩ ወረብ ካላቀረብኩ ጭራሽ ወደ ምሕረት አልቀርብም ብሎ ይኸው አባቶች ጋር ሳይቀር የሚጋጭበት ዘመን ላይ ነው ያለው። ይሄ መስተካከል አለበት። ሰንበት ተማሪዎች ይሄን የምታዳምጡ በደንብ አድምጡ። እንግዲህ ዓላማው የሰንበት ቤት ወረብ ማቅረብ አይደለም። ወረብ ማቅረብ ብዙ ቋሚ ዓላማ የሚመስላችሁ ሁሉ ነው። ይሄም አብነት ትምህርት ቤት ስንት ዓመት ተምሮ ይመጣል አይደል? ወረብ እየተማሩ ስንት አብነት ትምህርት ቤት ቆሎ በልቶ ውሃ ጠጥቶ አፈር ላይ ተኝቶ ተምሮ ይኸው ሊቃውንት እኮ በዛ ነው የሚማሩት። አቋቋም ትምህርት እኮ አለ ራሱን ችሎ። መልሶ ግን አሁን ሰንበት ትምህርት ቤቶችም ወንጌል ሲረዝም አይፈልጉም፣ ወንጌል እንዲሰብክ አይፈልጉም። ወረባቸው ካልቀረበ ግን እዛም አይገኙም። ይሄም አንድ ጥፋት መስመር መታየት አለበት። አሁን ካልታረመ አደገኛ ነው። ሰንበት ትምህርት ቤት ይሄን ካስተካከላችሁ እውነትም ሰንበት ትምህርት ቤት ናቸው። በቃ ጥምቀት ይመጣል፣ ሌላ በዓል ሊመጣ ይችላል። በዛ ላይ ማሸብሸብ፣ መዘመር፣ ማመስገን ይገባል። ሰዓት በሌለበት ጠባብ በሆነበት ጊዜ ላይ ሁሉ ከኛ ካለቀረው ይሄን ያመጣው ደግሞ ምንድነው? የኮርስ ትምህርት የሃይማኖት ትምህርት መማሩን ይተውና ወረብ በማጥናት ጊዜያቸውን ስለሚያሳልፉ፣ ስለዚህ የጊዜ መስዋዕትነት የተከፈለበት ነው። ለምን ይቀራል? ይሄ በጣም አደገኛ ነው እና ይሄ ሁሉ ቢታሰብ እውነት እኛ ተተነው ዝም ብለነው ወዴት እንደምንደርስ አላውቅም እንጃ። ስለዚህ አሁን የሰንበት ትምህርት ቤት ወጣት እንደው መሆን ያለበት በመጽሐፍ ቅዱስ ዕውቀት ትኩስ መሆን አለበት። በነገር ሃይማኖት ዶግማን፣ ስርዓትን፣ ቀኖና ለይቶ የሚያውቅ አንድ ሰንበት ተማሪ 10 ዓመት ከተማረ ለምንድን ነው አንድ መጽሐፍ ተምሮ ቴዎሎጂ ተምሮ ከሚወጣ ጋር እኩል መሆን የሚችልበት እኮ ነው። ያኛው 3 ዓመት ከሆነ የተማረው ይሄኛው 10 ዓመት ሲማር ይበልጥም ይችላል እኮ። እስከዛ ደረጃ የማይደርሱ ለምንድን ነው? ሰንበት ትምህርት ቤት ተምረው ዓለምን መዋጀት ዘመናዊንም ተምረዋል። በሰንበት ትምህርት ቤት ደግሞ ቤተክርስቲያንን እይታ ወስደዋል። ከዛ በኋላ ዓለምን መዋጀት ቤተክርስቲያንን ማዘመን የሚባለው እኮ ይሄ ነው። ዘመን መዋጀት የሚባለው እኮ ይሄ ነው። በሰንበት ቤት በኩል ነው። ይሄ ሁሉ ቀርቶ አንዲት ሰንበት ትምህርት ቤት ስንት ዓመትሽ ነው? 15 ዓመቴ። በቃ አሁን እዚህ ላይ ነገር ሃይማኖት ቢጠየቅ የለም ማለት ይሄ ነው። በሌሎች አሃት ቤተክርስቲያናት እኮ ሰንበት ቤት ማለት እኮ ካህናት የሚፈልጉበት ጳጳሳት የሚገኙበት ነው። ይሄ የሆነው ግን ነገር ሃይማኖትን ተምረው ነው። ዝም ብሎ እንዲሁ ደርሶ መልስ አይደለም እና ይሄም ጭምር ነው ተልኳን የሚያደናቅፍ ውስጣዊ ፈተናችን። እንግዲህ እንደሰማችሁት ነው የሰንበት ትምህርት ቤት አመሰራረቱ ለምንድን ነው፣ ዓላማውስ ምንድን ነው የሚለው እንደሰማችሁት ነው። እስኪ በዚህ ነገር ላይ ሀሳባችሁን እንድታጋሩኝ እፈልጋለሁ። ወደ ቀጣዩ
ቪዲዮ እንሂድ። እየጸለይን መከራ ይጨምራል፣ እየጸለይን መከራ ይጨምራል፣ እየጸለይን መከራ ይጨምራል። ይሄ ሲሆን እግዚአብሔር ታዲያ የት ሄዶ ነው ማለት እንጀምራለን። እግዚአብሔር ግን ለሁለት ነገር መከራን ያበዛል። እየጸለይን ራሱ መልካም ሰዎች እንዲጠቀሙ፣ አክሊል እንዲያገኙ፣ እንዲሞቱ፣ ክፉ ሰዎች ደግሞ ቆይተው የማይረቡ ስለሆነ በጊዜ እንዲሸከፉ፣ ቢያንስ ጥቂት መልካም ነገር ካለቻቸው ያቺ ሳትበላሽ እንዲሞቱ፣ ለሁለቱም ሞትና ሰይፍን ያመጣል እግዚአብሔር። እግዚአብሔር በነገር ሁሉ መልካም ነው። የሚያደርገውን ያውቃል፣ የሚጠቅመንንም ያውቃል። ቁጣም ትዕግስት ይፈልጋል። የምንታገሰው ለምንድን ነው? ለምን የምንታገሰው? ሰዎች እንደማያውቁ ልንረዳ ይገባል። ሶበሰ አይመርዎ እሚሰቀልዎ ለእግዚአብሔር ስብሐት፣ ቢያውቁትስ የክብርን ጌታ ባልሰቀሉት ነበር ይላል። ሰው እኮ ካላወቀ እንኳን ባልንጀራውን መስደብ ፈጣሪውን ሰቅሏል። ካላወቀ ሰው ይሳደባል፣ ካላወቀ ያጠፋል። እና ሰው ባያውቅ ነው ብለን መራራት አለብን። ሰው ሲሰድበን ሲያጠፋ ባይረዳ ነው ብለን ማሰብ አለብን። ሁለተኛ ደግሞ የቁጣ ሰይጣን አለ ራሱን ችሎ፣ ያ ደግሞ እንዲቆጣና እንዲሰድበን ያደርገዋል። አይ ሰይጣን አሳስቦት ነው ብለን ደግሞ ማዘን አለብን። ሶስተኛስ ምን ማድረግ አለብን? ሰው አንድ ነገር ሲበድለን ስጋዊ እንደሆነ ምን ማድረግ ነው? ለነሰ ስጋውያን ይሄል ይገ ስጋ ነሐውር በፍኖተ ስጋ ወነገብር ግብረ ስጋ ወባይቱ አንተ መሐረነ ሕገ መንፈስ። ቅዱስ ዲዮስቆሮስ በቅዳሴ የተናገረው ስጋውያን የምንሆን እኛ የስጋን ነገር እናስባለን፣ በስጋ መንገድ እንሄዳለን፣ አንተ ግን የመንፈስን መንገድ አስተምረን ይላል። በአራቱ ባህሪያት ውስጥ የሚኖር ሰው የስጋውን ያስባል። የስጋውን ሲያስብ ድንበር አልፎ እኛን ይበድላል። ሲበድለን ስጋ አይደለ፣ አራቱ ባህሪያት አይደለ፣ እኔስ ይሄንን ሰርቼው የለ ማለት አለብን። እንኳን አገዳ ለቀማ ለሆነው ለኛው ጽድቅ ማለት ነው። እኔ ይሄንን ሰኞ ሰርቼው የለ ሐሙስ እሱ አደረገው ብዬ ለምን እናደርበታለሁ ማለት ይገባል። ይህንን ማሰብ ሰውን ከቁጣ ያድነናል። ህዱእ መሆን አለብን። ያ ነገር ያልፋል። ዝም ብንላቸው ሰዎች ሌሊት እንቅልፍ አጥተው ጠዋት መተው ይቅርታ ይጠይቁናል። ከመለስንላቸው ግን መልሰን እሳት እናነዳለን ማለት ነው። ቢያንስ ሌላ ማድረግ ቢያቅተን ስንቆጣ ዝም ማለት አለብን። አንድ ቅዱስ አባት ነው የተናገረው፣ ምንም ማድረግ ባትችል በተቆጣ ጊዜ ዝም በል፣ ከዚያ በኋላ ቁጣህ ይበርዳል። 5 ደቂቃ ዝም ቢል ሰው ይበርድለታል። ለምን መሰላችሁ? ማሰሪያው ካልተፈታ ህዝቡ ይፈሳል እንዴ? አይፈስም። የማዳበሪያው ማለት ነው ወይም የከረጢቱ አፉ ዝም ካለ ከአንድ ሰው ቁጣ ይበርድለታል። ይሄንን ስናደርገው ትዕግስት እናገኛለን። አባታችን ቃለ ሕይወት ያሰማልን አባ ገብረ ኪዳን እንግዲህ ስለ ትዕግስት ያስተማሩን ትምህርት ነው። እጅግ በጣም ደስ የሚል ነው። በዚህም ቪዲዮ ብዙ እንደተማራችሁ አልጠራጠርም ማለት ነው። እንግዲህ ተመልካቾቻችን በእንደዚህ አይነት ቪዲዮዎችን ሰብስበን ለእናንተ እናቀርባለን። እንዲሁም የተለያዩ የቅድስት ቤተክርስቲያን መረጃዎችን ወደፊት በደንብ አድርገን የምናቀርብላችሁ ይሆናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ስለቆያችሁ እጅግ በጣም አመሰግናለን። ሚዲያውን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን በኮመንት ላይ አጋሩን። እስከ ፕሮግራማችን ፍጻሜ አብራችሁን ስለሆናችሁ አመሰግናለሁ። መልካም ቆይታ።